በስሜት በስነ ልቦና ሃይ ሰላም እንዴት አላችሁ? ውድ የድል ቤት የዩቲዩብ ቻናል ተከታታዮች፣ የድል ቤት የዩቲዩብ ቻናል ነው። ዛሬ ስለ እርግዝናና የውጭ ሀገር ኑሮ ምን ይመስላል የሚለውን ከራሴ ተሞክሮ ራሴ ካየሁት ከደረሰብኝ ከተመለከትኩት ከታዘብኩትና ምን አለ ኢትዮጵያ ሆኜ ይህንን ባስብና በአቅብዬ ያልኩት ነገር በጣም ጥሩ ጎኖችም አሉት፣ በጣም ደግሞ የሚከብዱ ጎኖችም አሉት እና አጋጣሚ ሆኖ እኔ ሁለት ልጆቼን ኢትዮጵያ ነው ወልጄ የመጣሁት። አሁን ሶስተኛ ልጅ ነው እዚህ ሀገር እርጉዝ የሆንኩት ማለት ነው። ስለዚህ እርግዝና ከኢትዮጵያ አንጻር በተለይ እዛ ሀገር ቤት ካለው አንጻር ያው ታውቁታላችሁ፣ ትሰማላችሁ። ግን ደግሞ በትክክል በዛ መንገድ ስላለፍኩበት ምን ይመስላል። ስለዚህ ማርገዝ የምታስቡ መውለድ የምታስቡ ሰዎች ላስፈራራችሁ ሳይሆን ማርገዝ መውለድ የተፈጥሮ ሂደት ነው፣ እግዚአብሔር የሚረዳው ጉዳይ ነው። ግን ደግሞ ከማርገዛችን በፊት ማወቅ ያለብን በስነ ልቦና አይደለም። ሁሉ ነገር መጀመሪያ ከአይምሮ ይጀምራልና በስነ ልቦና መዘጋጀት አለብን ብዬ ያሰብኳቸውን ጉዳዮች ከእናንተ ጋር ባወራ ብዬ ያሰብኳቸው ጉዳዮች ናቸው። እንደ ባልም እንደ ሚስትም ይህን ቪዲዮ የምትመለከቱ ባሎችም የሆናችሁ ሚስቶቻችሁ ሲያረግዙ በውጭ ሀገር ኑሮ እንግዲህ ስራ አለ፣ የቤት ውስጥ ኃላፊነት አለ፣ አጋዥ የለንም፣ ውጭ ረጅም ሰዓት የምንሰራበት ሁኔታ ሊኖር ይችላል። ስለዚህ በዛ ውስጥ እንዴት ልንረዳዳ እንችላለን? ሆርሞናል ቼንጅም አለ ሚስቶቻችን ላይ የምታዩት። ስለዚህ ባሎችስ እንዴት ልታግዟቸው ይገባል? ሚስቶችም ደግሞ እንዴት ራሳችሁን ጠንከርከር አድርጋችሁ ላላችሁ የእርግዝና ረጅም ጉዞ እንዴት መዘጋጀት አለባችሁ የሚሉ መረጃዎችን በዚህ ክፍል አቀርብላችኋለሁ። በቀጣዮቹ ክፍሎች ደግሞ የመውለድ ሂደቱ በመውለድ ውስጥ ያሉ ነገሮችን ደግሞ ያየሁትን፣ የታዘብኩትን፣ የተማርኩ ነገር ትክክለኛ የሆነ መረጃ ኦፍኮርስ ገብታችሁ ጎግል ላይ ምናምን ሰርች ልታደርጉ ትችላላችሁ አይደል? እኔ አበሻ እህታችሁ እያለሁኝ ትክክል በዛ መንገድ ያለፍኩ እያለሁኝ ለምን የሌላ ሀገር ተሞክሮ፣ ምክንያቱም ስነ ልቦናችንም ልምዳችንም የምንጠብቀውም ነገር ይለያያል እንደየልምዳችን። ስለዚህ ትክክለኛውን መረጃ ላደርሳችሁ ብዬ ነው። እርግዝናና ውጭ ሀገር ኑሮ ምን ይመስላል? ድላብ ለማባላለሁኝ አሁን በአሜሪካ እገኛለሁኝ። እዚህ አሜሪካን ሀገር ያየኋቸውን የታዘብኳቸውን መማሪያ ይሆናሉ፣ እናንተን ሊያሳውቁ ይችላሉ የምላቸው የተለያዩ ጉዳዮችን ወደ እናንተ አደርሳለሁ። በተለይ ደግሞ አዲስ ለሆናችሁ ወደዚህ ሀገር መታችሁ ኑሮን እየጀመራችሁ ላላችሁ ብታውቁት ይጠቅማችኋል። ገንቢ ነው የሚባሉ ጉዳዮችን እናነሳለን። ላይክ አድርጉ፣ ሰብስክራይብ አድርጉ ፕሊዝ። እግዚአብሔር እንግዲህ የልጆች የእግዚአብሔር ስጦታዎች ናቸው። የእግዚአብሔር ስጦታ፣ የእግዚአብሔር ፈቃድ፣ እግዚአብሔር ፈቅዶ የሚሰጠን ነገር በጣም ደስ የሚል በረከት፣ ብዙዎቻችን የምንፈልገው የምንጓጓው ነገር ነው። እግዚአብሔር ፈቅዶ ደግሞ ለዛ ሲያበቃን በጣም በብዙ ደስታ በብዙ ሀሴት ልንቀበለው የሚገባ የእግዚአብሔር ስጦታ ነው። ይሄ ምንም ክህደት የለውም። ምንም ቢከብድ፣ በምንም ሀስል ውስጥ ብናልፍ፣ ምንም ያህል ዋጋ የሚያስከፍል ነገር ቢሆንም በየትኛውም መንገድ ግን በቃ እርግዝና በረከት ነው፣ እግዚአብሔር የሚሰጠን በረከት ነው እና ስለዚህ በዛ ልንደሰት ይገባል፣ እግዚአብሔርን ልናመሰግን ይገባል፣ ሀሴትም ልናደርግ ይገባል። ይሄ ከምንም በላይ ማለት ነው። ስለዚህ ልጅ ለምትፈልጉ መውለድ ለምታስቡ ሁሉ እግዚአብሔር እንዲሰጣችሁ ምኞቴ ነው። እርግዝና እዚህ ሀገር እንግዲህ እንደ ሀገር ይለያል ወይ እንዳትሉኝ፣ አይለይም። እርግዝና ነው። ግን ያለብን ሪስፖንሲቢሊቲ ግን እንደ ሀገሩ ስለሚለይ፣ እንደምንኖርበት ሀገርና ሁኔታ ስለሚለይ ሪስፖንሲቢሊቲያችን ግን ይለያያል ብዬ አስባለሁኝ። ምክንያቱም ሀገር ቤት እንግዲህ እንዳልኳችሁ ቅድም ሁለት ልጆችን ወልጄ ነው የመጣሁት። ስለዚህ እርጉዝ ስትሆኑ የሚንከባከባችሁ ሰው አለ፣ በጣም ሰፖርት ሲስተም አለ አይደለ? አጋዥ ይኖራችኋል ወይ ቤተሰብ ይኖራችኋል፣ ጓደኛ፣ እህት፣ ዘመድ ብዙ ነገር ይኖራችኋል እና ስለዚህ እንድታርፉ እድል ይሰጧችኋል። ያው የሁሉም ሰው ሂደት ባይሆንም በአብዛኛው ግን ያለው ይሄ ነው፣ የሚያየሁትን ስለሆነ ማውራው። ስለዚህ የውጭ ስራ በሰራም ቤት ስመጣ ቤት ሰፖርት የሚያደርጉኝ ሰዎች አሉ። እናቴ በቅርብ አለች፣ እህት ምናምን እንደዛው አለ። ስለዚህ እያንዳንዱ በእርግዝና ሂደታችሁ ውስጥ የሚያጋጥማችሁን ፔን ይሆናል፣ ድካም ይሆናል፣ ከሆርሞናል መለዋወጡ ጋር ተያይዞ መነጫነጭ ይሆናል፣ ሆድ መባስ ይሆናል። እያንዳንዱ የምታልፉበትን ነገር ብለው የሚያዳምጧችሁ እንዴት እያለፍሽ ነው፣ አይዞሽ፣ ይሄ ይታልፋል፣ ይሄን እንዴት ልርዳሽ የሚሉ በጣም ብዙ ሰዎች ዙሪያችሁ አሉ። ስለዚህ ምንም እንኳን በእርግዝና ሂደት ውስጥ የምናልፈው መንገድ አንዳንዶቻችን ሞርኒንግ ሲክነስ በጣም ያስቸግረን ይሆናል። አንዳንዶቻችን ድካም፣ እንቅልፍ፣ መነጫነጭ ብዙ ነገር አይደል? እንደየሴት እንደየባህሪያችን እንደየተፈጥሯችን
ይለያያል። እርግዝና ግን በምናልፍበት መንገድ ሁሉ ኢትዮጵያ ሲሆን ለዛ የሚያግዘን ሰፖርት የሚያደርገን በጣም ሰፖርት ሲስተም አለ። ስለዚህ ያን ያህል በጣም ብቻችሁ የምትጋፈጡት አይደለም ልላችሁ ፈልጌ ነው እንጂ ቀላል ነው ልላችሁ አይደለም። ተፈጥሯዊ ሂደቱ ሁሉም ጋር እንደየ ሀገሩ የሚለያይ ነገር አይደለም። እዚህ ሀገር ግን ስትመጡ ያ ሰፖርት ሲስተም አይኖርም። ምንም ያህል ወዳጅ ቢኖራችሁ፣ ምንም ያህል ጓደኛ ቢኖራችሁ፣ ምንም ያህል ቤተሰቦቻችሁ እዚህም ቅርብ ያላችሁ ሰዎችን ብትኖሩ እነሱም መኖር አለባቸው፣ መስራት አለባቸው፣ የቤት ኃላፊነት አለባቸው፣ የራሳቸው ሬስፖንሲቢሊቲ አለባቸው። ሀገሩ እንደምታውቁት ነው። አንድ ፈረቃ ወይ ትሰራላችሁ ወይ ታርፋላችሁ። ልጆች ሩጫ ጊዜው ሁሉም ሰው ለራሱ የሚሮጥበት ሀገር ስለሆነ እንዲህ በቀላሉ የምትፈልጉትን አይነት የሰው ሰፖርት ልታገኙ አትችሉም። በተለይ ደግሞ አዳዲስ ከሆናችሁ ገና የመጣችሁ እዚህ ዘመድ የሌላችሁ ጓደኛ ያላፈራችሁ ምናምን ከሆነ ደግሞ ሊትራሊ ብቻችሁን ነው ይሄን መንገድ የምትጓዙት። ያ ማለት ምን ማለት ነው ካላችሁኝ እውነቱን አይደል የምንነጋገረው። ውጭ ስራ መስራት ሊጠበቅባችሁ ይችላል። በተለይ ያልተደራጀን ወይ ባሎቻችን በቂ ስራ የማይሰሩ ከሆነ ወይም ባሎቻችን የሚያመጡት ገቢ ብቻ የማይበቃን ከሆነ ወይ ደግሞ እንደኔ ህፃናት ልጆች ደግሞ ካላችሁ እነሱም ቴኬር መደረግ ካለበት አንዱ ሰው ይወጣል ይሰራል፣ አንዱ ሰው ሲመለስ ይገባል። ስለዚህ ስራ መስራት ይኖርባችኋል። ስለዚህ የውጭው ስራ ከዛ ሲጀምርላችሁ ውጭ ወታችሁ የምትሰሩት አይዶን ነው ፕሮፌሽናል ስራ የምትሰሩ ኦፊስ ውስጥ የምትሰሩ ሰዎችን አላቅም፣ ግን ፕሮፌሽናል ያልሆኑ ስራዎች ሚዲየም የሆኑ ስራዎችን የምንሰራ ሰዎች ግን ያው ዊ ሃቭ ቱ በቃ በየቀኑ መስራት አለብን። ሰዓት ጠብቀን መስራት አለብን። ወይ በሌሊቱ ፈረቃ ወይ በማለዳው ፈረቃ መስራት አለብን። የአንዳንዶቻችን ስራ ቆመን የምንሰራው ሊሆን ይችላል። የአንዳንዶቻችን ስራ ተቀምጠን የምንሰራው ሊሆን ይችላል። አንዳንዶቻችን ስራው ሄቪ ሊሆን፣ አንዳንዶቻችን ቀላል ሊሆን ይችላል። እንደየስራው ሁኔታ ግን የሚጠበቅብንን ኃላፊነት መወጣት ይጠበቅብናል። ስለዚህ እርጉዝ ስለሆናችሁ ስራ ጥሎ መቀመጥ እሱ እንደየፐርሰናሊቲያችሁ እንደያላችሁ ኢኮኖሚ ስታተስ ደግሞ አንዳንድ ኢኮኖሚ ብቻም ሳይሆን ቤት መቀመጡ ደግሞ ሊያስጠላችሁም ስለሚችል ወጥቶ የመስራት እሱ እንደየፍላጎታችሁ ነው። ግን አብዛኞቻችን እንደዛ ነው የምናደርገው። እኔም ለምሳሌ በተጠይቁኝ የውጭንም ስራ ሰራለሁኝ። አንድ ፈረቃን ይሰራለሁ፣ ሌላውን ፈረቃ ባለቤት ይሰራል። ስንመጣ ደግሞ ቤት ልጆች የሚባሉ ነገሮች አሉ። ቴክ ኬር ማድረግ ይኖርባችኋል። ልጆቻችሁን ያለባችሁን ኃላፊነቶች እነዚህ ነገሮች በጣም 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 ቀላል አይደሉም። የራሳችሁ ድካም አለ። እርግዝናው የሚያመጣው ምግብ እንዲሸታችሁ ላትፈልጉ ትችላላችሁ፣ ግን መስራት አለባችሁ። ወይም ባሎቻችሁ ሲሰሩ ቤት ውስጥ ሊሸታችሁ ይችላል። የሚያምራችሁ ምግብ አይምሯችሁ ላይ የሚመጣው ምግብ ወዲያው ሊመጣላችሁ አይችልም፣ ልታገኙት አትችሉም። ወይ ሰርታችሁ ፍሪጅ ውስጥ ካልተቀመጠ ይሄ አማረኝ ብላችሁ ራሳችሁ ናችሁ ተነስታችሁ የምትሰሩት። የትዳር አጋራችሁ ነው ያንን ሊያደርግላችሁ የሚችለው። ስለዚህ እነዚህ ነገሮች ቀላል አይደሉም። አይታለፍም፣ ይታለፋል። አይቻልም፣ ይቻላል። ግን ምንድነው ቀላል አይደሉም። ስለዚህ እኔ ዛሬ የምልላችሁን የመጣሁት እዚህ ሀገር መውለድ፣ እዚህ ሀገር ማርገዝ፣ እዚህ ሀገር ልጆችን መጨመር የምታስቡ አዲስ ተጋቢዎችን ከሆናችሁ ወይም ደግሞ ልጆች ኖሯችሁ ተጨማሪ ልጅ መውለድ የምታስቡ ከሆናችሁ በጣም 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 የምመክራችሁ ለራስ የሚጠቀመኝ ነገር ምንድነው? አይምሯችሁን ሬዲ ማድረግ። ምንም ነገር ከአይምሮ ይጀምራል። ስለዚህ አይምሯችሁን በደንብ ሬዲ ማድረግ ይጠይቃል። በቃ እኔ ማንም የለኝም እዚህ ሀገር ሊኖራችሁ እኮ ይችላል፣ ግን ኤክስፔክቴሽን አለ በጣም የሚጎዳችሁ። ስለዚህ ማንም የለኝም አይ ሃቭ ቱ ስትሮንግ በቃ ካረገዝኩኝ ሆርሞናል ቼንጅ ይኖረኛል፣ ሊደክመኝ ይችላል፣ ሊያቅለሽልሸኝ ይችላል፣ በምፈልግ ሰዓት ረፍት ላልችል ይችላለሁ፣ የቤቱ ኃላፊነት የኔ ይሆናል። ኢቭን ባሌ በምፈልገው ልክ ሰፖርቲቭ ላይሆን ይችላል፣ ማለት ሁሉም ላይሆን ይችላል። ግን የአበሻ አብዛኛው አበሻ ባሎቻችን ይችሉትን ያደርጋሉ። ኦፍኮርስ ጥሩ ሰዎች ናቸው። ግን ደግሞ ከታች ከካልቸራሊ ስላላደጉበት ያን ያህል የሚጠበቅባቸውን ነገር ሁሉ እንደው ዝግት አድርገው በቃ አንቺ ረፊን ይሰራሉ ማለት የሚችሉበት ደረጃ ላይ የደረሱ ሁሉም ናቸው ማለት አልችልም። አንዳንድ የተለዩ ሰዎች ሊኖሩ ይችላሉ። እሱን ከግንዛቤ ያስገቡልኝ። ግን ብዙ አብዛኛውን ከራሴ ጀምሮ ዙሪያም ያለው ዘርፍ ሳረግ ሰፖርቲቭ ናቸው፣ ሊያግዙ ይፈልጋሉ፣ ያግዛሉ። ግን ኦፍኮርስ ግን ያው የፈለገ ቢሆን ያ የእናትን ወይም የእናንተን ፍላጎት ያህል ላያደርሱ ይችላሉ። ስለዚህ የእናንተ ኢንቮልቭመንት ያስፈልጋል። ስለዚህ መጀመሪያው ነገር እኔ እህቴ ሆይ እዚህ ሀገር አዲስ የሆንሽ
ለእርግዝና አዲስ የሆንሽ ካለሽ ወይም ደግሞ እንደኖረሽም በማርገዝ መንገድ ውስጥ ያልሄድሽ ካለሽ ምንድነው ለማርገዝ ስታስቢ እችለዋለሁ ወይ? ኦፍኮርስ ትችዋለሽ። የማይቻል ነገር አይደለም። እያለፍን ያለ ነው። ግን ምንድነው አይምሮን ሬዲ ማድረግ አለብኝ። ምክንያቱም ሰው የለኝም። ሰው ላይኖር ይችላል። ራሴ ኩክ ላደርግ እችላለሁ። ራሴ ወክ ማድረግበት ሰዓት ሊያስፈልገኝ ይችላል። ራሴንም ቴክ ኬር ማድረግ መቻል አለብኝ። ሁሉ ነገር ላይ እኔ እፈለጋለሁ። ስለዚህ ለዛ ኢነርጂ አለኝ ወይ? ለዛ አቅሙ አለኝ ወይ? እኔ ምን ያህል ዝግጁ ነኝ የሚለውን አይምሮች ላይ ልትሰሪ ይገባል እንጂ ከላይ ያለ ወይ እነዚህ ምናምን ብለሽ ማንም ሰው ላይ ተስፋ አታድርጊ። ምንም ኤክስፔክት አታድርጊ። አዲስ ከሆንሽ ደግሞ አሜሪካ መጥተሽ ስላረገሽ አንዳንድ ሰው እዚህ ሐኪም ቤታቸው ጥሩ ነው ምናምን። ኦፍኮርስ ሐኪም ቤቱ ምናምን ጥሩ ሊሆን ይችላል፣ ግን ቀላል አይደለም። ራስሽ ነሽ ክትትልሽ ልትሄጂ የምትችይው። እኔ በጣም ከደነቀኝ ነገር ልንገራችሁ። ሁለቱ ልጆች ኢትዮጵያ ነው ያረገዝኩት ብያችኋለሁ፣ ያወለድኩትም። ስለዚህ ክትትል ይኖረኛል። ኦፍኮርስ ቆንጆ ሆስፒታል ነበረ፣ ግን ደግሞ እዛ ከባሌ ጋር ነው አብረን የምንሄደው። በፈለግኩት ሰዓት ዶክተሩን በቀላሉ ያገኛል። እዚህ አፖይንትመንት ነው፣ ቀጠሮ ነው የምትይዙ። የሕክምና ስርዓታቸው በጣም ስርዓት ያለው ነገር ነው። ስለዚህ በተቀጠርሽ ቀንና ሰዓት መሄድ አለብሽ። ስለዚህ በዛ ሰዓት ደግሞ ባልሽ ስራ ሊኖረው ይችላል፣ አንቺ ወይ ስራ ሰዓትሽ ይሆናል። ስለዚህ ስራሽን ኦፍ አድርገሽ ራስሽ እየነዳሽ ነው የምትሄጂው። እኔ እውነቴን ነው የምላችሁ። ይሄ አሁን ላለፋችሁበት እዚህ ላላችሁ ሰዎች ላይደንቃችሁ ይችላል። የመጀመሪያ ጊዜ ቼክአፕ ከባሌ ጋር ሄድኩና ሁለተኛውን ቼክአፕ አልትራሳውንድ አለ ተብሎ ራሴ እየነዳሁ ሂጄ ራሴ አልትራሳውንዴን ተነስቼ ራሴ መጣሁኝና በቃ ስመለስ መንገድ ላይ እውነቴን ነው የምላችሁ። በቃ እንዴት እያሰብ ኢትዮጵያ እኮ እርጉዝ ነሽ ተብለሽ አብረሽ ታጅበሽ ሄደሽ ከባልሽ ጋር ወይ ሳምበዲ ወይ እህትሽ ምናምን እንደዛ ነውና ራሴ ሄድኩ መጣሁ። በቃ ባሌ እንዴት ሆናለኝ ነገርኩት፣ አለቀ። ሌላ ግርግር የለም። ስንት ወር ነሽ? እንዴት ሆንሽ? እንደ ዛሬ ክትትልሽ ምን ነበር ምናምን ብሎ ይሄን ያህል ተከታትሎ የእናንተ ጉዳይ ኮንሰርን አድርጎት የሚጠይቃችሁ ሰው እንደ ኢትዮጵያ የለም። እኔ ካየሁት አንጻር ነው። በጣም ይቅርታ አድርጉልኝ የምነግራችሁ፣ ያንን እያወዳደርኩ ስለሆነ የማወራው። ስለዚህ ክትትልሽን ራስሽ ነሽ የምትሄጂው። መድኃኒት ከታዘዘልሽ ሄደሽ ቴክ ኬር ራስሽ ልታደርጊ ትችያለሽ። ያሉሽን ነገሮች ኢሜል ከዶክተርሽ ጋር ልትጻጻፊ ትችያለሽ። ሆስፒታሉ የሚጽፍልሽን ነገሮች አንብበሽ ተረድተሽ ለቀጣዩ መዘጋጀት። ስለዚህ ሰፊ ስነ ልቦና ይፈልጋል። ስለዚህ እኔ ምን እያልኩሽ ነው ያለሁት? ምን ልትይኝ ነው የመጣሽው እያልኩሽ ነው ያለሁት መሰለሽ። ስነ ልቦናዊ ዝግጅት ያስፈልጋል። ራስሽን በደንብ ሬዲ ማድረግ አለብሽ። ጠንካራ ነኝ፣ እችላለሁ፣ እወጣለሁ፣ ኢትስ ኦኬ፣ እችለዋለሁ የሚል ስነ ልቦና መገንባት አለብሽ እንጂ ከላይ ያለችኝ ከላይ ያለኝ ኢትስ ኦኬ ምናምን ብለሽ በማንም ላይ ኤክስፔክቴሽንም አድርገሽ አትግቢ። ምንም ነገርም አትጠብቂ። ደግሞ ወይም ኢትዮጵያ ባልሻም ሞላቆ የያዝሽ ወይ ቤተሰብ ሞላቆ የያዝሽም ሰው ከሆንሽ እዚያ ይኖራል ብለሽ አታስቢ። ግን እችለዋለሁ ካልሽ እወጣዋለሁ ካልሽ እግዚአብሔር ደግሞ አለ የሚያገዝሽ፣ የሚያበረታ አለ። በዚህ ውስጥ አይደክምም ወይ? ይደክማል። አይከፋም ወይ? ይከፋል። ብዙ የሚከፉኝ ቀኖች ነበሩ፣ የሚደክሙኝ ቀናቶች ነበሩ። ግን እግዚአብሔር ስሙ ይባረክ። እኔ እውነቴን ነው የምላችሁ። ግን በቃ ይኸው ከእግዚአብሔር ጋር ወራቶችኝ እየጨረስኩኝ ነው እንደ እግዚአብሔር እርዳታና እግዚአብሔር አቅም ይሰጣል፣ እግዚአብሔር ጉልበት ይሰጣል። እና የኔ ጎበዝ እህት በእውነቴን ነው የምልሽ። በቃ በጣም ካቃተሽ እግዚአብሔር ፊት በርካክ ብለሽ ጌታ ወይ እርዳኝ፣ የሰጠኝ አንተ ፍሬ ነው። ስለዚህ በጤንነት ባርከኝ፣ በመቻል ባርከኝ፣ ጠንካራ ስነ ልቦና ስጠኝ፣ ሌሎች ከታች ያሉ ልጆቼንም እንድንከባከብ፣ ለባሌ ምቹ እንዲሆን እግዚአብሔር ወይ እርዳኝ ብለሽ በጣም ልትጸልይ፣ በየሃይማኖትሽ ትኩረት ልትሰጪው ይገባል። ይሄን ማድረግ ምንድን ነው ጥቅሙ ካልሽ፣ ሜንታሊ በጣም እርጉዝ ሴት፣ እኛ እርጉዝ ሴቶች እንግዲህ በጣም ራሳችንን ከአእምሯችን ሳይኮሎጂ ስነ ልቦናችንን በደንብ ማረጋጋት አለብን። ያ ለልጃችንም ጥቅም ስለሆነ ልጃችን ላይ ኢፌክት ስላለው ማለት ነው። ቀላል አይደለም። ስለዚህ አንቺ ስትረስ ስትሆኚ፣ አንቺ ስትጨናነቂ ውስጥ ጽንሱም አብሮ ነው የሚጨናነቀው። አይምሮሽ ለዲፕሬሽን ነው የሚዳረገው። ላልተፈለገ የጤና ውስብስብ ነገር ውስጥ ነው መገቢው። ግፊትሽ ሊከፍ ሊል ይችላል፣ ስኳርሽ ሊጨምር ይችላል። ስለዚህ ጤነኛና ደስተኛ የሆነ እርግዝና እንዲኖርሽ እኔ ከምሬ ነው የምልሽ፣ መጀመሪያ ኤክስፔክቴሽንሽን አስተካክዪ። የሚኖሩ ከባድ ነገሮች ቢኖሩም ራስሽን ፌስ ለማድረግ ዝግጁ አድርጊ። ይሄ አንዱ ከአይምሮ ዝግጅት አንጻር ነው። ሌላ ምን ላድርግ ካልሽ፣ በፕሮግራም ተመሪ፣ ራስሽን ሰብሰብ አድርጊ። ለራስሽ እረፍት ስጪ። በፊት ሳታረግሽ በፊት ሰፊ ማህበራዊ ኑሮ ካለሽ እዛም እዚህም እዛም የምትይ ከሆነ በጣም ለብዙ ሰዎች የምትባክኝ ከሆነ ጊዜሽን አላግባብ በብዙ ነገር የምታጠፊ ከሆነ አሁን ሰከን በይ፣ ቀነስ አድርጊና ጊዜሽን በፕሮግራም ኩክ የምታደርጊበት ቀን ይኖርሽ። ምክንያቱም ዴሊ ኩክ ማድረግ ላትችይ ትችያለሽ፣ እንደ ሙድሽ ሆርሞኑም ስለሚለዋወጥብሽ። ስለዚህ ኩክ አድርገሽ ፍሪጅ የምታስቀምጭበት ፕሮግራም ቢኖርሽ
ቤትሽንም ደግሞ እንደ አግባቡ በፕሮግራምሽ ብትመሪ እና የውጭ ሩጫዎችን ያሉሽን ኢንጌጅመንቶች ብትቀንሽ ያ ኃይልሽን እንድትሰብስቢ ኢነርጂሽን እንድትሰበስቢ ይረዳሻል። ስለዚህ ሩጫ ቀንሰሽ ራስሽ ላይ ፎከስ አድርጊ፣ ራስሽ ላይ ስሪ፣ ራስሽን ለመጠበቅ ጣሪ። ስለዚህ ያንን ስታደርጊ በደንብ እረፍት ታገኛለሽ ማለት ነው እና ስለዚህ ያንን አድርጊ። ይሄ በጣም ጠቃሚ የሆነ ቲፕ ነው ብዬ አስባለሁኝ። ስለዚህ ራስሽ ላይ ፎከስ አድርጊ። ቅድሚያ እኔ ለጽንሱም ለቀሩት ልጆቼም ለባህሌም መኖር አለብኝ ለራሴም መኖር አለብኝ ብለሽ ራስሽን ቴኬር አድርጊ። ውሃ ጠጪ፣ ፍሩትሽን በደንብ ቢ። በጣም ይሄ በጣም መሰረታዊ ወሳኝ ጉዳይ ይመስለኛል ማለት ነው። ሌላው ከሐኪም ቤት ጋር ተያይዞ በጣም ለአበሻ እህቶች ልላችሁ የምወደው ነገር አንደኛ ቀጠሯችሁን በአግባቡ ያዙ። ሄዳችሁ ኮሚኒኬት ስታደርጉ በደንብ ተረዱ ምን እያሏችሁ እንደሆነ። ይሄ መድኃኒት ውሰጂ ሲሏችሁ እሺ ብላችሁ ከመምጣት ማስተርጓሚ መጠየቅ ትችላላችሁ። ራሳችሁ እንግሊዝኛ ደግሞ ጎበዝ ነኝ ይረዳለሁ ካላችሁ በራሳችሁ ግን ለምንድን ይሄ መድኃኒት የምታዥልኝ ምንድን ነው ብለህ ቴስታችሁን ሰጥታችሁ ውጤት ይልኩላችኋል በኢሜይልም። ከዛ በኋላ ደግሞ ደውላችሁ ማውራትም ትችላላችሁ። ስለዚህ ምንድን የተገኘ ብኝ ምንድነው ብለድ ቴስት ላይ ያለው አልትራሳውንድ ምን ይመስላል ምኑ ላይ ምን ታየ የሚለውን ዝርዝር ነገር ካልጠየቋቸዋቸው አያወሯችሁም። እኔ የተያየሁት ይሄንን ነው። የዚህ ሀገር ሐኪሞች ራሳችሁ ዝርዝር ነገር ካልጠየቃችሁ እንደ ኢትዮጵያ እንግዲህ ክትትል ነበረኝ። አንድ ዶክተር ነው ሁለቱንም ልጆችን ተከታትሎ ያንዳንዱ ነገር ነበር የሚነግረኝ። ይሄን ቢ፣ ይሄን ጠጪ፣ ይሄን ልበሺ፣ በዚህ ጎን ተኝ፣ እንደዚህ አድርጊ ምናምን በጣም ዲቴይል የሆኑ ማንም ሰው ሊያውቃቸው የሚችሉ ጉዳዮችን ግን ዲቴል ነው የሚነግራችሁ። እዚህ ሀገር ደግሞ ብዙ ዲቴል አይነግሯችሁም። ኦፍኮርስ በጣም ለጤንነታችሁ ይተጋሉ፣ በሰላም እንድትወልዱ ይተጋሉ ምናምን። ግን እኔ ኢትዮጵያ ኤክስፔሪንስ ያደረኩትን ያክል ኤቭሪቲንግ ዲቴሉን አይነግሯችሁም። ስለዚህ እናንተ ናችሁ ራሳችሁ ያንን እንትን ማድረግ ያለባችሁና ስለዚህ ጥያቄ ጠይቋችሁ። ያልገባችሁ ነገር ካለ ጠይቁ። ባልተረዳችሁት ነገር ምንም አይነት መድኃኒት አትውሰዱ። ውሰዱ የሚሏችሁ መድኃኒት ለምን እንደሰጧችሁ ጠይቁ። እናንተም ደግሞ ክሮስ ቼክ አድርጉ። እዚህ ሀገር ጎግል ላይ ሁሉ መረጃ አለ። ስለዚህ እያንዳንዱን ነገር ቼክ አድርጉ። እኔ አሁን ምን ነበር የማደርገው 16ኛ ሳምንት፣ 2ኛ ሳምንት፣ 3ኛ ሳምንት ምንድን ነው የሚመስለው እርግዝና 16 ዊክስ ላይ ምን ይመስላል፣ ፕሬግናንሲ ሲምፕተሞቹ ምንድናቸው፣ ምልክቶቹ ምንድናቸው፣ ምን አይነት ቼንጆች ይኖራሉ ምናምን የሚሉትን ማንበብ ይጠቅማችኋል። ያ ለምን ይጠቅማችኋል? ያላችሁበትን ስታተስ ትረዳላችሁ። ምን አይነት ምግብ መብላት እንዳለባችሁ ይገባችኋል። ለምሳሌ እኔ አይረን ዲፊሸንሲ ተብዬ ነበረ። ሰው ለአይረን ምን አይነት ምግቦችን መመገብ እንዳለብኝ አልነገረችኝም። ሰፕሊመንት ነው የሰጡኝ። ለዚህ እናንተ ግን ጎ ዲፕ ሄዳችሁ ምን አይነት ምግቦች መብላት አለባችሁ፣ ምን ማድረግ አለባችሁ፣ እነዚህ የመሰሉ ዲቴሎችን በቀላሉ ፋይንድ አውት ማለት ትችላላችሁ። እና ስለዚህ መረጃ ለማግኘት ለመሰብሰብ አትስነፉ። ራሳችሁን ለመረጃ ቅርብ አድርጉ። ደግሞ ያልገባችሁን ነገር ከመጠየቅ ወደኋላ አትበሉ። ይሄ በጣም ዋናው ምክሬ ነው። በመጨረሻ ደግሞ በጣም የምመክራችሁ ነገር ኮሚኒቲያችሁ ላይ ኢንቮልቭ አድርጉ። የተለያዩ ቤኔፊቶች ካሉ የኢንሹራንስ ደግሞ ስትወልዱ ለልጆቻችሁ፣ እርጉዝ ሆናችሁም ደግሞ ከኢንካማችሁ አንጻር ከገቢያችሁ አንጻር ያሉ ቤኔፊቶች አሉ እና እንደ ያላችሁበት ስቴት ምን ይመስላል የሚል ኮሚኒቲያችሁ፣ ጓደኞቻችሁ፣ ጎረቤቶቻችሁ የሚያውቁት ነገር ካለ መረጃ ጠይቁ። እናንተም ደግሞ ሰርች አድርጉ፣ አንብቡ። በጣም እዚህ ሀገር ያው መረጃ ኃይል ነው። በጣም የሆነቴል ነው የምላችሁ። ኦፍኮርስ እኛ ኢትዮጵያውያን መረጃ የመለዋወጥ ባህላችን ብዙ አይደለም፣ ይቀረናል። ክፉ አይደለንም ግን ብዙ አይደለም። ይቅርታ ይህንን ስል ግን ብዙ መረጃ ደግሞ ሊሰጡ የስራ ቦታ የምታገኟቸውን ሰዎች፣ ጓደኞቻችሁን ራሳችሁን ሰርች አድርጋችሁ በቸርች በምን የምታገኙትን ሰው በሙሉ ጠይቁ። እንደየገቢያችሁ ያሉ ቤኔፊቶች አሉ። ስለዚህ እነሱ ምንድን ናቸው የሚለውን እንድሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። ስለዚህ እነሱን ሰርች አድርጋችሁ ራሳችሁን አብቁ ማለት ነው። ስለዚህ ወክ አድርጉ፣ እረፍት አድርጉ። ሌላው በጣም እህቴ ሆይ እኔ እውነቴን ነው የምላችሁ፣ ይሄን ሳልናገር ይሄን ቪዲዮ ባልጨረስ ደስ የሚለኝ ብዙ ኃላፊነት አለ። ኦፍኮርስ ብዙ የሚጠበቅብሽ ነገር አለ። ኦፍኮርስ ግን ደግሞ ሁሉንም ለመጨረስ በአንዴ እንዳትሞክሪ። ስፔሻሊ ለሁሉም ነው ይሄ። እርጉዝ ሆነሽ ግን ከሆነ ደግሞ ምን መሰለሽ ሌላ ስትረስ፣ ሌላ ድካም ቦር አንቺ ላይ ነው የሚጨምረው እና ለዚህ ሁሉንም
ሁሉንም ነገር እኔ እወጣዋለሁ፣ በአንዴ ጨርሳለሁ። ቤቱንም፣ ትምህርቱንም፣ ውጪ ስራውንም፣ እርግዝናውንም ኤቭሪቲንግ እወጣለሁ ብለሽ አታስቢ። በቃ በአንድ ጊዜ አንድ ነገር ነው ልታደርጊ የምትችይው። ለዚህ ቅድሚያ ለራስሽ ስጪ፣ ለራስሽ ረፍት አድርጊ። ማትቻቸው ነገር አቺም ኖ ማለት ያለብሽ ነገር ኖ በይ። ስትረስ ከሚያደርግሽ ኢንቫይሮመንት በጣም ራስሽን ራቂ። በጣም በጣም እህቴ ይሄን የምነግርሽ ከልቤ ነው። ደስታሽን ፈልጊ። ደስተኛ ሊያደርግሽ የሚችል ደስተኛ ኢንቫይሮመንት ሊፈጥርልሽ የሚችል ነገር ውስጥ ሆን ብለሽ ኢንቮልቭ አድርጊ። በቃ ደስታ በፈቃድ የሚመጣ ነገር ስለሆነ ማለት ነው። ስለዚህ የማያስደስትሽ ደስተኛ የሆን ያልሆንሽበት ነገር ላይ ጊዜሽን አታቃጢ። ስፔሻሊ በእርግዝና ወቅት በእውነት የምምላችሁ፣ ምክንያቱም ያ ጽንሱ ላይ ከፍተኛ አደጋ ያደርሳል። እናንተ ላይም እንደዛው ግፊታችሁ፣ ስኳራችሁ ላይ በጣም ኢፌክት ነው ያለው። ስለዚህ እንደዛ አይነት ኢፌክት ላይ መጋለጥ ማትፈልጊ ከሆነ የኔ ቆንጆ እህት የእውነት የምመክርሽ ራስሽ ላይ ትኩረት አድርጊ፣ ፎከስ አድርጊ፣ ቢአዌር ሁኚ። ደስታ በማይሰጥሽ ኢንቫይሮንመንት ላይ ራስሽን አታስገኝ። ራስሽን በደንብ ጠብቂ፣ ራስሽን ውደጂ። ስለዚህ እነዚህ ነገሮችን ካደረግሽ እና ማንም የለኝም ትላንት እናቴ ያገዛኝ ይሆናል፣ ትላንት እህቴ ያገዛኝ ይሆናል፣ ትላንት ብዙ ጓደኛ ከቦኝ ይሆናል። እዚህ ግን ማንም የለኝም፣ ግን እችለዋለሁ፣ እወጣዋለሁ፣ ልጄን ቴኬር አደርጋለሁ፣ እግዚአብሔር በሰላም ይገላግለኛል የሚሉ ፖዚቲቭ አቲቲዩዶችን ራስሽ ላይ ከተገነባሽ እርግዝናውን ትወጪዋለሽ፣ ታልፊዋለሽ። እግዚአብሔር ደግሞ ድል ያደርጋል። ሲያቅትሽ ደግሞ ደግ አባት አለ፣ አምላክ አለ፣ ሁሉን የሚችል በየእምነታችሁ ሁሉም እምነት በምታመልኩት አምላክ ግን ከእናንተ በላይ የሆነ አምላክ ስላለ ለሱ ማሳወቅ፣ መጸለይ፣ መጽሐፍ ማንበብ፣ ወክ ማድረግ፣ ፖዚቲቭ ነገሮችን መስማት፣ ራሳችሁን መገንባት በጣም ያስፈልጋል። እርዳታ በሚያስፈልጋችሁ ነገር ላይ በተለይ ከትዳር አጋሮቻችሁ ጋር ከባሎቻችሁ ጋር በግልጽ ተነጋገሩ። የእውነቴን ያነጫንጫል አውቃለሁ፣ ያናድዳል አውቃለሁ፣ ያስኮርፋል አውቃለሁ፣ ትንሽ ትልቁ ያስቆጣል። ግን ደግሞ አለፍ ሲልላችሁ ከባሎቻችሁ ጋር በግልጽ ተነጋገሩ። እንዲህ አይነት ስሜት እየተሰማኝ ነው፣ በዚህ ሰዓት እርዳታ ክንፈልጋለሁ። ደግሞ ባሎች በፍቅር ከጠየቅናቸው፣ ዝቅ ብለን ከጠየቅናቸው፣ ከታዘዝንላቸው ይሰሙናልና ኃይለኝነት፣ ቁጣው ምናምን ቀነስ አድርገን በፍቅር ባሎቻችንን የምንፈልገውን ነገር መጠየቅ እንችላለን። እነሱ ደግሞ ያደርጉልናል ማለት ነው። ይህን ቪዲዮ ሳልጨርስ በፊት ውድ ባሎች፣ ወንዶች፣ ወንድሞች ካላችሁ ደግሞ ለእናንተ በጣም የምመክረው ጉዳይ እግዚአብሔር ልበሰፊ እንዲያደርጋችሁ በጣም ጸልያለሁ፣ ጠይቃችኋለሁ። ምክንያቱም እርግዝና መውለድ ውስጥ የሆርሞናል ቼንጅ በጣም አለ አይደለም? እሱ በ28 ቀን በሚመጣ የፔሪድ ውደት ውስጥ እንኳን በጣም አመላችን ይለዋወጣል። አይ ነው እንነጫነጫለን፣ አይ ነው ፍላጎታችን ብዙ ነው፣ ብዙ ነገሮች አሉ። እናንተ ያው ባይምሯችሁ ነው የምታረግዙት እንጂ እናንተም ብዙ ሀሳብ እንዳለባቸው አይኖ እረዳለሁ። ግን ምንም ቢሆን በዛ ሰዓት ከሷ አንተ ትሻላለህ እና ነገሮችን እንደሚያልፉ አሁን ያለችበት ሁኔታ የሆርሞናል ቼንጅ ያለችበት ስትረስ እንደሆነ ተረታት። በተቻለ መጠን ቴክ ኬር ልታደርጋት ውደዳት አይደል የሚለው፣ እንደ ራስ ስጋ አስብላት አይደል እግዚአብሔር ቃል የሚለው። ስለዚህ ቴክ ኬር ልታደርጋት፣ ያ ማለት እንደው ተነስተህ ሁሉ ታደርጋለህ ማለት አይደለም። እኛም በጣም ብዙ ነገሮች ነው የምንፈልገው፣ ብዙ ማያስደስቱ ነገሮችም ይኖራሉ እረዳለሁኝ። ግን አትሊስት ፍቅርህን ግለጽላት። ቴንኪው ለእኔ ልጅ ልታመጭ ብለሽ ነው፣ ልጅ በቃ እግዚአብሔር በአንቺ በኩል ልጅን ስለሰጠን፣ ጎበዝ ሴት ነሽ፣ ስትሮንግ ነሽ፣ ወድሻለሁ ምናምን ብትላት በጣም ኢነርጂ ነው የሚሆነው። ስለዚህ እሷ ስትጨቃጨቅ አንዳንዴ ውሃ ቀጠነ በሚል ምንም ምክንያት በሌለው ነገር የምጨቃጨቅበት ብዙ ጊዜያቶች አሉ። አይኖ ለምን እንደሆነ እኔም በማይገባኝ ማለት ነው። ቢኮዝ ኦፍ ባለኝ ሆርሞናል ለውጦች ምክንያት። ግን የዛ ሰዓት ባሎች ትዕግስተኛ መሆን አለባቸው። አብራችሁ የምታጋግሩ የምትመላለሱ ምናምን ከሆነ ኢሞሽናሊ ትጎቷታላችሁ። ደግሞ ይሄ ፖስት ፓርተም ዲፕሬሽን የሚባለው ከተወለደ አራስ ቤት ብቻ አይደለም፣ እርግዝና ላይም ይጀምራል። ያ ደግሞ ሜንታሊ ጥሩ ነገር አያመጣም። ስለዚህ እሷ ስትጎዳ አንተ መጎዳት አይቀርምና ስለዚህ ቴክ ኬር፣ ይሄንን በደንብ ኃላፊነት ውስጥ ልትጠነቀቅላት ይገባል ብዬ አምናለሁኝ። ስለዚህ በደንብ ባይምሮ ሆነ ይሄንን ኃላፊነት ወስደ እግዚአብሔር ትዕግስት እንዲሰጥክ፣ ደግሞ አንተ የቤት ራስ ነህ፣ ራስክ ደግሞ የአንተ ክርስቶስ አይደል እግዚአብሔር አይደለ? ስለዚህ እሱ ራስ አድርጎ እንዲያስችልህ አቅም እንዲሰጥ እግዚአብሔር ፊት በርከክ እያልክ የኔ ቆንጆ ሚስት እወድሻለሁ እያልክ የምትችለውን ነገር አደርግላት፣ ተረዳት። እያለፈችበት ያለችውን ነገር ማሳረፍ በምችለው ሰዓት አሳርፋት። ብዙ ነገር ኤክስፔክት አታድርግባት። ኦፍኮርስ ቤቱ ላይ ጸዳ፣ ምግቡ ላይ ሰራ፣ ለአንተ የሚገባውን ትሪትመንት ላታደርግልህ ትችላለች። ግን ተረዳት። እያለፈችበት ያለችበት መንገድ ነው። ፋይናሊ በደስተኝነት ልጆቻችሁን አብራችሁ በጋራ እንድትቀበሉ፣ እሷም ጤነኛ እንድትሆን የአንተ ሰፖርት አስፈላጊ ነው እና ባል ሆይ እባክህ ጠንከር በል፣ እርዳት፣ አግዛት።
አይኑ ላንተም ከባድ ነው። የዚህ ሀገር ኑሮ ነገሩ ሁሉ ግራ ነው። ግን ደግሞ ራስን ማላመድ ትችላለህ እና እግዚአብሔር በዚህ ይርዳ። ስለዚህ ዛሬ በድል ቤት እርግዝና በአሜሪካ ምን ይመስላል ካየሁት፣ ከታዘብኩት፣ ካለፍኩበት ነገር እህቴ ሆይ ይጠቅምሻል ብዬ ያሰብኩትን ነው። ቪዲዮን ከወደዳችሁት ላይክ አድርጉ። ኮመንት ካላችሁ ደግሞ እኔ ደግሞ ያላነሳሁት ያልዘረዘርኳቸው ነገሮች ካሉ ደግሞ ጻፍ አድርጉልኝ። በጣም ወዳችኋለሁ። ይሄ ቪዲዮ ለብዙ ሰው እንዲደርስ ደግሞ ሼር አድርጉ፣ ላይክ አድርጉ፣ ፕሊዝ ሰብስክራይብ አድርጉ። ሌሎች ርዕሰ ጉዳዮችም ኑሮ በአሜሪካ ምን ይመስላል የሚሉ ጉዳዮችን በትዝብት መልክ ወደ እናንተ ይዤ እመጣለሁ። አቀራረቢ ላይ ርዕሶቼ ላይ እንደዚህ አስተያየት ካላችሁ ደግሞ በጣም በትህትና እቀበላለሁ። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ባይ ሲዩ ባይ በስነ ልቦና